ከመጻሕፍት ዓለም አዜብ ደራሲ መስፍን ሀብተማርያም ተራኪ ደጀኔ ጥላሁን ክፍል 3 አዜብን የሱን ያህል አይሁን እንጂ ምሽቱን ተደስተበት ነበር። እንደ ሩቅ አገር ትዝታ የሚናፍቀው ሙዚቃው ከአይን አፋሩ ሰብናው ጋር ተዋህዶ ምስሉ ፊቷ ሲደቀን እንደ መግበጥበጥ አደረጋትና የታመቀው የፍቅር ጥማቷ ድንገት ሲጎነተል ተሰማት። አንዳች በውስጧ የተጠራቀመ የምኞት አስኳል የተሰበረ መሰላት። አጠር ፈርጠም ያለው ሰውነቱ ውስጥ ምጥን አካሏን ሽጉጥ አድርጋ አትልቀቀኝ እንደምትል ሁሉ አይኖቿን አስለምልማ የወቅቱም መንፈሷን አስረከበችው። በደከመውና በተቆራረጠ ትንፋሿ ዜማህን አምጣልኝ ልትለው የቃጣች ትመስል ነበረ። ይሁን እንጂ ሐሳቧ አልተሰባሰበላትም ነበረ። የፍቅር ጨዋታቸው በተወጠረው ሁኔታ የገነነባት ቢሆንም የመንፈስ እርጋታ አልነበራትም። አንዳች ቅር የሚላት ነገር ያለ መስሎ ተሰምቷታል። ምክንያቱም ከመሰለ ጋር አንድ ሆና በተኛችበት ቦታ ደስ እያለች እንደምታቃጥል ፀሐይ በጣልቃ እየመጣ አንድ የተረገመ ድምፅ እንደ መፋጀት እያደረገ አስቸግሯት ነበረ። የነጋሽ ሁሴን ድምፅ። ነጋሽ ሁሴን በመሰለ እየተመሰለ የሚያኩተመትም ሲመስላት አይኖቿም በድንጋጤ ተጨፈነና በልቧ ጓዳ በማይሰማ ድምጿ የሆነ ነገር ታንቆሻብላለች። ጠፊ የሚያሰኝ አይነት የማትፈልገው የቅጽበት እይታም አብሮ በምናቧ ድቅን ይልባታል። ነጋሽ በ4 ሰዓት አምሽቶ ሰክሮ መጥቶ ሱሪውን በጫማው ላይ ሲያወልቅ ሸንቃጣ ቁመናውን እያንገዳገደ አልጋዋ ላይ ሲጋደም ሊያቅፋት ሲዞር አትንካኝ ስትለው በግድ ሲይዛትና ደረቱ ላይ ስትለጠፍ ከወሲባዊ ግንኙነቱ የልቧን እርካታ ስታገኝ በቅፋቱ ውስጥ የጥንቱ ያኔ ሲገናኙ የሰረጸባት ቁራኛ ፍቅሩ ትዝ ሲላት የመጀመሪያዎቹ ዓመታት የተደላደለ የሰላም ኑሮ እየታሰባት በጸጸት አለንጋ ሲገርፋት እና ሌሊቱም ተሻሽሎ ጥሩ ሰው ሆኖ ማይሰክር አባት ሆኖ እንዲያኮራ ስትመኝ ስትጸልይ ነጋሽ ወዲያው በኃይል ያንኮራፋ ረጅም ክንዱን ላይ ጣል አድርጎ ንጋቱ ከቅዠቱ ሲገላግለው በምናቧ እንደ ብልጭታ የሆነ ይታያታል። ከዚያም ተከትሎ ያ መሰሪ ንግግሩ በጆሮዋ ሄድ መለስ ይልባታል። ከሞላ ጎደል የማልጎምጎም ሁኔታ ይሰማታል። አንቺ ቆሻሻ ጠላሽኝ አይደል? ሰካራም ይጠላል እንዴ? ምን በደልኩሽ?
ካልፈለግሽ ደግሞ ሌላ ግቢ። ግድ ያለኝ መሰለሽ? ነፍሴን ግን እንደምገድል ወቂ። ተራርቀን መኖር የማይሆን ነገር ነው። አለዚያም ሁለታችንም መሞት ብስብስ ሸርሙጣ ሲላት፣ እንደገናም ሲያቅፋት አንገቷ ስር ገብቶ አልወጣ ሲላት ይታያታል። በንግግሩ ትጠላዋለች፣ እየጠላችውም ትወደዋለች። ነጋሽ ሁሴን ከመሰለ ያን ዕለት የቀረበላትን የፍቅር መስተንግዶ አጣጥማም እንዳታጣጥመው ማያስወግዱት ጋሬጣ ሆኖባት በዚህ ሁኔታ በክሎባት ነበረ። አዜብን ዛሬ ያሳስባት የኑሮና የቤተሰቧ ጉዳይ ብቻ አልነበረም። መሰለ በክራር ተጭኖ ከዕለት ወደ ዕለት ወደ ምናቧ መስረጹ አሁን ከምን ጊዜም የተሰማት መሆኑ ነው በሐሳብ እንድትንቀላት ያደረጋት። እንዲጋቡ እየደጋገመ የሚያቀርብላትን ጥያቄ እንዴት እንደምትቀበለው ብዙ ስትጨነቅ ስትጠበብ ከርማለች። በዛሬው ምሽት የመጣባት ሐሳብ ይሄንኑ የሚመለከት ነበረ እና ነገሩን ማውጣት ማውረድ ጀመረች። ነገር ግን አልቀጠለችበትም። ኑኑ ከመኝታ ቤት ስትጮህ ሰማቻት። በስመ አብ እያለች ደንግጣ ተነሳችና ወደ ኑኑ አልጋ መራች። ልጅቷ እንደዚያ የጮኸችው በከባድ ቅዠት ላይ ሆና ነበረ። አይዞሽ መጣሁልሽ እያለች ተጠጋቻት። ኑኑ ጸጉሯን እንደተበታተነ አልጋዋ ላይ ቁጭ ብላ የተጨፈኑ አይኖቿን ታሻሻለች። እንቅልፏ ገና ያለቀቃትም ቢሆን ባየችው ነገር ስለተሸበረች በግማሽ ንቃት ከአልጋዋ ወርዳ ወደ እናቷ ለመሸሽ የከጀለች ትመስላለች። ምን ሆንሽ ኑንዬ? ምን ሆንሽ የኔ አካል? አለቻት። እኚህ ቲቸር ይገርፋሉ አለች ኑኑ መነፋረቅ በተቀላቀለበት ድምፅ። አይዞሽ ዝም በይ በቃ የእውነት እኮ አይደለም፣ ቅዠት ነው። ቅዠት ታውቂ የለም አለቻት ቅፍ እንዳደረገቻት። ሰራተኛዋ አማረች ከጓዳ ራቅ ከሚለው ማድቤት ድስት ወጥ ይዛ በወትሮ ጠንቃቃነቷ እጅ ለመንሳት እንደሚቃጣው ሰው ጎብደድ ብላ በሩም በጉልበቷ ከፈት አድርጋ ገባች። ደሞ ምን ነካ ዛሬ አለቻትና ቆመች። አዜብ የልጅቷን እንባ የቆረዘዘ አይኖች ስትጠራርግ ስላየች ደሞ አትበይ፣ ምን ሆነች ብለሽ ጠይቂ። ደሞ ካላልሽ ምንም አይነት ንግግር አይመጣልሽም ልበል? አዜብ በዚህ አይነት አጋጣሚ ብቻ ሳይሆን በሌላውም ጊዜ ያማረችን የሞኝ አነጋገር ከማረም ቸል ብላ አታውቅም። አማረሽ ግን ከቶ ሞኝ አይደለችም። አጥብቆ ጠያቂነቷ አሰልቺ ደረጃ ላይ ስለሚደርስና የማይያዙና የማይገናኙ ጉዳዮችን እንዳመጣላት ስለምደረድራቸው ፈዛዛ ከሚያስመስላት አመለካከቷና የጨረቃ ቅርጽ ካለው ወፍራም ፊቷ ጋር ይሄ ሲደማመር
ውስጧን ላላወቃት ሞኛ ሞኝ ትመስላለች። አዜብም እንዲህ ያለ ግምት ነው የምትሰጣት። አማረች ፈጥና ማሰብ ባትችልም በቆባቸው ተውጠው እምብዛም የማይንቀሳቀሱትም በግ መሳይ ዓይኖቿን ቦዘዝ አርጋ በአንድ ነገር ላይ ከቆዘመች ውል መቋጫውን ማግኘት የሚያቅታት አይደለችም። ከአዜብ ጋር ስትኖር 5ኛ ዓመቷን ጨርሳለች። ለነጋሽ ሁሴን ጥሩ ውዴታ ነበራት። አዜብን ግን ይበልጥ ተወዳታለች። የእህት ያህል ነው የምታያት። ባላግቢ እያለች ካልመከርኩ ባይናት። ኑኑ ብዙ ጊዜ አባቷን እያስታወሰች እናቷንም ስታስጨነቅ ስለምታይ ብቻም ሳይሆን ወንድ ካልቀጣ የእናት ቅጣት ለልጁ ምንም አይደለም ብላ ስለምታምን ካላገባሽ እያለች ትጨቀጭቃታለች። ለኑኑ እንደ እናት ለማሰብም በጣም ትጥራለች። እሺ ምን ሆነች እትዬ? በገብርኤል ምንስ ካንጀቴ ባትወጣ ብላ ስትጀምር አዜብ እንደ ብራቅ ጮችባት። ደስቱም ምን ነው ብታስቀምጪው? ለወሬው አድርሽም ያለሽ ሰው አለ አለቻትና የኑኑን ቀሚስ ሳውላልቃ ሌላ ሹራብና ቀሚስ ቀይራላት ወደ ዋናው ክፍል ይዛት ገባች። ኑኑ እድሜዋ 9 ቢሆንም ቀጫጫ ስለሆነች የ6 ዓመት የምትመስል ብልጣ ብልጥ ልጅ ናት። በትምህርቷ 3ኛ ክፍል ዘንድሮ ደግማለች። ንግግሯ እንዳዋቂ ብስል ያለ ሆኖ አመለካከቷ፣ እርጋቷ ሁሉ ምራቋን ዋጥ ያደረገች ስለሚያስመስላት አዜብም ሆነች አማረች በጥንቃቄ ነው የሚይዟት። ፍርሃት የሚሉት አታውቅም ከአስተማሪዎቿ በስተቀር። እናቷ ሰገርፋት በለህ ዓይኗን አጉረጥርጣ እንቧን ዋጥ ታደርግና ቀኑን ሙሉ አኩርፋ ትውላለች። ከሁሉም በላይ ግን ንግግሯ ደርዝ ያለው መሆኑ ጎረቤቶቹን ሳይቀር ያስገርማቸዋል። ከአባባ ጋር ለምን ተጣላችሁ? እንዳይሰክር ለምን አላደረግሽው? ለምን መጠጥ እቤት አላስቀመጥሽለትም? ለምን ያለበትን ቦታ አታፈላልጊም? ሌላም ብዙ ትጠይቃለች እናቷን። አባቷን በጣም ትወዳለች። በተለይ ከተማር ቤት ጓደኞቿ ጋር ሲጫወቱ አንቺ አባቴ ታለሽ ብለዋት ካንዴም ሁለቴ ለናቷ ስቅስቅ እያለች ነግራታለች። አዜብ ይመጣል ብላም በውሸት አተባብላትም። በሕይወት አለም አላለቻትም። እቅጩን ነው የነገረቻት። ተለያይተናል፣ የት እንዳለ ግን አላውቅም ነው ያለቻት። የኑኑ መከፋት በሐሳብና ናፍቆት መክሳት ታውቋታል። ጥሩ ባል እስከሆነ ድረስ የእንጀራ አባት ችግሩን ያቃልልልሻል እያሉ ጓደኞቿ መክረዋታል። እሷ ግን በነገሩ አላመነችበትም። ባል ብታገባ ግን አጠላም አላሰበችበትም እንጂ ምኞቷ አላት። ኑኑዬ እኛ ያልሽኝ አስተማሪ አሁንም ይገረፋሉ አለቻት። መልካቸውን የማታውቃቸው ሰውዬ በሐሳብ ለመቅረጽ እየሞከረች። አዜብ የምታስተምረው ዳግማዊ ምኒልክ ትምህርት ቤት ነው። ልጅቷ በዚያው አቅራቢያ ዘመን ጮራ የሚባል ናት። ያውም ጸጥ ብለው ነው። ያልታሰበ መልስ ሰጠች ኑኑ። ጸጥ ብለው ደግሞ ምንድነው ኑኑሸት?
አዎን አትይም? ለስለስ ባለ ድምፅ አረመቻት። ጭጭ ብለው አልኩሽ። እርማቱ አልገባትም። ኖኖ ያለ ምክንያት ነው የሚባለው አለች አዜብ። ከመሬት ተነስተው ማለቷ ነው። አማረች ጣልቃ ገባች። አማረች፣ ስንት ቀን ነው የምለፈልፈው? ለልጅ የአንድ ሰው ምክር ይበቃል አለች አዜብ ብስጭት ብላ። ብታይ በጣም ክፉ ናቸው ቀጠለች ኖኖ። እናቷ ጭኑ ውስጥ የቀበረችውን ጭንቅላቷን ቀና አድርጋ ድሮ 3 ማስመሪያ ነበረ። አሁን በአንድ ጥፋት 5 ጊዜ ሆኗል። ያዕቆብ ትናንትና እንባ በእንባ እስኪሆን ሲገረፍ። ማን ነው ያዕቆብ ደግሞ? አዜብ ዝም ብላ አፏ ላይ ስለመጣላት ጠየቀቻት እንጂ ቅጣቱን ነበር በልቧ የምታሰላስለው። እስቲ በዚህ ዕድሜ ምን እንደዚህ ይገርፋሉ እያለች ትገረማለች። የጎረቤታችን የደላላው ልጅ ነው። አቻምና ሚስታቸው የሞቱባቸው እዚህ አለች አማረች እግሯን አጣምራ ጉሩምቡዷ ላይ እንደተቀመጠች። ዝምቤ ማን መልሽ አለሽ አንቺን? ኖኖ አማረች ላይ ዶቃ አይኖቿን አፈጠጠች። እውነቷን ነው ጎሽ ኑንዬ፣ አንዱ ሲጠየቅ ሌላው ለምን ይመልሳል? አዜብ አደነቀችላት። ኑኑ በአሸናፊነት ጭንቅላቷን እናቷ ጭን ውስጥ ቀበረችና ጸጉሯ መታሸቱ ቀጠለ። አዜብ የሆነ ሐሳብ በአእምሯ እየተንጓለለ በዝምታ ቀረቀረች። የሆነ ነገር ታስባለች፣ ታውቅም። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።